ሲጀምር አንተ ማለት ነው እንኳን ለትዳር ላዳር ራሱ አትሆንም ማለት ነው። የትኛው ክብር ሰጣት ነው እሷ ለአንተ ክብር መስጠት? መጀመሪያ እኮ አንተ ክብር እንዲሰጥ ክብር መስጠት አለብህ። አንተ እሷ ከምሰጥክ በላይ እሷ ካንተ የምትፈልገው ነገር አለ። ያንን መቼ አደረግ? ቤቷ ሴድ እንዴት አደረገኛ? ምን አደረገች? ምንም አላደረገችም እኮ ራስነ በገዛ እጅግ ነገር ስለፈለግ ከእሷ ጋር መሆን ስለማትፈልግ ብቻ ነው ብዙ ነገሮችን ያመጣው መዘዞችን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ እና ማለት ነው ዛሬ እንግዲህ ጋሽዬ ደግሞ ማስጨነቅ የለበትም። ምክንያቱም ተጨንቀው እንደዚህ ለእርሶ ብለው የገቡት ነገር ነገ ላይ ሊጣሉ ይችላሉ። ይፋ እንዳለው ማለት ነው። ለምን ሁለቱ ፍላጎታቸው ማክበር አለባችሁ። ሁላችሁም በግድ የሚሆን ነገር የለም። ትዳር ደግሞ ይሄ ደግሞ ህይወት ነው። በግዳት ልጅቷን መጫን የለባችሁም ግዴታ። እሱ እየተንዘላዘለ እሱን ተቀበዩ መጥቶ ማለት ይሄ በጣም የሚያስጠላ ነገር ነው ማለት ነው። ለምን ከነስተቱ መቅረፍ ነው ብላለች ሩታ ማለት ነው። ስለዚህ እሱ ስተቱን አላቆምም ካለ ከነስተቱ መቅረፍ ነው በቃ ያላት አማራጭ ይሄ ነው። ለምን እየተቃጠለች መኖር አትችልም? መኖር የምትኖርላቸው ሰዎች አሉ በህይወቷ ውስጥ። የትኛውም ሰው የሚኖርለት ሰው አለ ማለት ነው። ለራሱ መኖር አለበት በቃ የትኛውም ሰው እና አብርሽ የሆነ ንግግሩ ራሱ ዛሬ ላይ እኔ ቤቷ ሲሄድ ምንም ነገር ቤቷ ምንድን አንተ እኮ በስነ ስርዓት ይቅርታ አልጠየካትም። በስርዓት እኮ እሷ ልባ እንዲራራ ሚስትክ የማትወደውን ነገር ከህይወትክ ውስጥ አላስወጣም። ገባ? እሷ የማትወደውን ነገር እየባሰብክ ነው ሄደው። ለምን አንተ ከሷ ጋር ለመያያዝ እኮ የለብም። ሚስት ካልወደደችው ዞር ነው ማድረግ ያለብህ። በቃ ህይወትን የምትፈልገው ሚስትን የምትፈልጋት ልጅን የምትፈልግ ትዳር የምትፈልግ ቢሆን ማለት ግን አንተ ትዳርን አትፈልገውም። ለምን ደህና ነበራችሁ። ከዛ ኤርሜላን መልሰክ መሀል ላይ ያስገባት በህይወትክ ማለት ነው። አስወጥታት ነበር። ስለዚህ ያ ማለት አንተ ትዳሩን አትፈልገውም። ሩታ ደግሞ አንተን መለመን የለባትም። አንተ በምታሳያት ነገር በቃ ይገባት። ምክንያቱም የሚገባት ልጅ ስለሆነች ማለት ነው። የሰው ነገር የሚገባት ልጅ ስለሆነች ገባት አይደል? ዛሬ ላይ ደግሞ ነጋሺ እሷን ማስጨነቅ የለባችሁም። ለምን እኩል በኩል ነው መሆን ያለበት። እሱ የሚሰራው ነገር ትክክል ነው ትክክል አይደለም አርመዋለሁ። የለመደ ነገር እኮ የትም ዛሬ ላይ እሺ ብሎ ለአንተ እሺ ብሎ ሊተው ይችላል። ያን ነገር ማለት ነገ መልሶ ከሌላ ሰው ጋር ይመጣል፣ ከሌላ ሴት ጋር ይማግጣል ማለት ነው። መማገጥ ማለት አብሮ ማደር አይደለም። አብርሽ እኔ ምንም የተፈጠረ ነገር የለም። መለጣጠፍ ራሱ በጣም 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 አስነዋሪ ነገር ነው። አንተ ሚስት እያለክ እንዴት ነው ተለጣጥፈክ ፎቶ የምትለቀው? እንዴት ነው ተለጣጥፈ ቪዲዮ ምሰራው? እንዴት ነው ገንዳ ውስጥ ገብታችሁ ምትላላሱት? ለምን አስፈለገ? ይሄ ራሱ እኮ በጣም 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 ያኒ መማገጥ ነው። ገባ? መማገጥ አልጋ ላይ መተኛት ብቻ አይደለም። በአይኑ ራሱ አንድን ሴት ካየ በጣም ይሄ ራሱ ነውር ነው፣ ባለትዳር ወንድ ማለት ነው። ስለዚህ አንተ እየሰራክ ያለው ነገር ትክክል ነው። ምንም ነገር አልተፈጠረም። እሷን አስተተኛ እውነትን ነው እንዴ? ሁልጊዜም እሷን ለማስጦቀር ነው አንተ የምትሄደው። አላከበረችኝም ላልከው ደግሞ አንተ የትኛው ክብር ሰጣት ነው? እኛ እስከዛሬ ድረስ ሩታን ቪዲዮ ላይ በምናያሳት ራሱ የትኛው ክብር ሰጣት ነው? እንድትሰደብ፣ እንድትረገጥ፣ እንድትጠላ ከማድረግ ውጪ ስለሷ መጥፎ ነገር ከመናገር ውጪ አንድ ቀን ጥሩ ነገር ተናግረህ ታውቃለህ? ሁሌ እንዳሰደብካት፣ ሁሌ እንዳስረገጥካት ነው። መጀመሪያ አንተ አክብራትና ታከብራለች። ሴት ልጅ የሚንከባከባት ትኩረት የሚሰጣት የሚያከብራትን ወንድ ነው የምትወደው ማለት ነው፣ የምታከብረውም። ገባ? አንተ ካላከበርካት እንዴት ነው እሷ እየሰደብካት ከሌላ ሴት ጋር እየተንዘላዘልክ መተ እንድትቀበል ነበር የፈለግከው? እውነትን ነው አልቀረብም ማለት ነው። እና ሁልጊዜም አንተ በቃ ለምንም ነገር አትሆንም፣ ለትዳር አትሆንም። ያኒ ልክ እንደ ኤርሜላ ልክ እንደዛች እንደ ውሽማክ ማለት ነው መንዘላዘል ያ ነው ለአንተ የሚሆንክ ማለት ነው። ያ መንዘላዘሉ እሷ መንዘላዘል ስለለመድ ልጇን አስቀምጣ ቤት ውስጥ መንዘላዘል ስለለመደች ያኔ አንተም ደግሞ በዛው ልክ ማለት ነው። ሁለቱ አንድ አይነት ተገናኝታችኋል። ስለዚህ ልጅቷን ደግሞ አንተ ተዋት በቃ የራሷን ህይወት ትኑርበት። እነጋሽዬም ተዋት። እኔ እንዲያረጋሉ ሳይሆን በቃ የራሷን ህይወት ትኑርበት። እሱ የራሱን ላይፍ የራሱን ህይወት እየፈለገ እየኖረው ነው። ገባችሁ? እሷ ደግሞ እዚህ ጋር የራሷን ላይፍ የማትኖርበት ምንም ምክንያት የለም። እሷን አስሮ ብቻ መቀመጥ አይችልም። ምክንያቱም መፍታት በቃ ፍታኝ ካለችው መፍታት አለበት እንዴ። የምን ማጨናነቅ ነው? እሷን የምን መጫን ነው? የምን ረግጦ መያዝ ነው? ሩታን እኔ ጀግና ናት፣ የምሬ ነው። በጣም ዛሬ ደግሞ በጣም ነው ያማረባት። በነገራችን ላይ እምር ነው ያለባት። እውነቴን ነው የምላችሁ። እና በዚህ ልክ ነጋሽዬን ባትጫኗት እኔ ደስ ይለኛል። ለምን እስኪ ለራሷ ለውሳኔዋ ስጧት። ከዚህ በፊት ለጋሽዬ እሺ ብላለች፣ ለብዙዎቹ ለነቡዜም ለብዙዎቹ ማለት ነው። ግን ይሄ ነገር እሺ ብላ ገብታ ምንም የተሳካ ነገር የለም። ምንም በቃ ማለት ምንም ትክክል የመጣ ነገር እኔ አብረው ቢሆኑ በጣም ነው ደስ የሚለኝ ባይለያዩ። ለምን አብረው ሁለቱም ብዙ ነገር አይተዋል፣ ብዙ ችግሮችን አሳልፈዋል፣ ተሰድበዋል፣ ተረግጠዋል። ግን እሱ ደግሞ ያን ነገር ከህይወቱ ካላስወጣ እሷን የሚያሳጣው ነገር ትዳሩ የሚያሳጣው ነገር ከህይወቱ ፈቀቅ አድርጎ ካላስወጣ ማለት ነው መቼም ሊሆኑ አይችሉም። በእርግጥ ማንኛችንም ሴቶች ባላችን ከሌላ ሴት ደስ አይለንም አይደል እንዴ? እሷም ደስ አይላትም። ለምን? ሴት ናታ፣ ሚስት ናታ።
እንዴ የልጅ እናት ናታ። ስለዚህ ደስ አይላትም። አብርሽ ያን ነገር ማስወገድ አለበት። ካልሆነ ደግሞ አላስወግድም ካለ ደግሞ ከነስተቱ እሷ ታስወግደው ማለት ነው። ለምን በራሷ መንገድ ትሄድ፣ የራሷን ህይወት ትምራበት። በቃ እኔ የምሬን ደስተኛውና ከወረቀት ከጭቅጭቅ ርቃ ደስተኛውና ከቤተሰቦቿ ጋር የምትመጣበት ቀን የናፈቀኝ ማለት ነውና ወይም ደግሞ አብራችሁ ደስተኛ ሆናችሁ ኤርሚላን ከህይወታችሁ አስወጥታችሁ አብራችሁ ደስተኛ ሆናችሁ የምትመጡበት ቀን በጣም ይናፍቀኛል። እንደ በፊታችሁ ሰው እየጓጓይም አሁን እኮ እናንተ ዝሙትን እያስፋፋችሁ ነው፣ ብልግና ነገርን እያስፋፋችሁ ነው፣ ለትውልዱ መጥፎ ነገርን እያስተማራችሁ ነው። ፊርማ ጋሺ የቤት ውስጥ ይፈርማል ምናምን ሚዲያ ላይ ይፈርም። በቃ ሚዲያ ላይ አንዴ እስካወጣችሁ ድረስ እኛም ማየት እንፈልጋለን። ሲፈርም ማለት ነው አሳዩን። ማየት እንፈልጋለን የፈረመበትን ቦታ ማለት ነው። ለምን ያኔ በነገራችን ላይ ሲጋቡም አላየንም ለነገሩ ማለት ነው። ባልና ሚስት ይሁኑ አይሁኑም እኔ እርግጠኛ አይደለሁም በዚህ ሁኔታ ማለት ነው። ለምን ሲጋቡ አላየንም፣ ሲፈራረሙም አያታዩም። ሌሽ ሚዲያ ከወጣችሁ አይቀር ሁሉንም ነገር አሳዩን። በቃ የምር ሁሉንም ነገር ማየት እንፈልጋለን። በእርግጥ ብዙዎቻችሁ ጥያቄ ሊሆንባችሁ ይችላል ማለት ነው እና ወደ ራሳችሁ ተመለሱ። ዝሙትን በጣም እያስፋፋችሁ ነው። መጥፎ ነገርን ለወጣቱ እያስተማራችሁ ነው። ይሄ ነገር ጥሩ አይደለም። በጣም የሚያስጠላ ነገር ነው። የምሬን ነው የምላችሁ። በቅርቡ ግን ታስራችሁ ነው የምናያችሁ እናንተንም። በአሁኑ ሰዓት የፖሊስ እንትን ሚዲያውን እየጎበኘ እያፈሰ ነው ንጹሐንን ማለት ነው። እናንተን ነበር ማፈስ የነበረበት። በተለይ አንተና ያችኛዋን ሁለታችሁ ነበር እስር አድርጎ ቢያስቀምጣችሁ ትንሽ ኡፋይ ነበር፣ ሰላም እናገኝ ነበር ማለት ነው። እና ትውልዱም ሰላም ያገኝ ነበር። ለትውልዱ እናንተ ጠሪ ሆናችሁ ነው ያላችሁት። ለትውልዱ መጥፎ የማየውን ነገር እያስተማራችሁት ነው ያላችሁት። እናንተን የማያችሁ ሰው የለም፣ የማያውቃችሁ ሰው የለም አይደል? እንዴ ታዋቂ ናችሁ ሳ። ስለዚህ ጥሩ ነገር ነው እንጂ ማስተማር ለትውልዱ ያለባችሁ፣ የሚያዝናና ነገር፣ ትምህርት የሚሰጥ ነገር እንጂ የሚያባልግ ነገር እኮ መስጠት የለባችሁም። የሚያስቀይም ነገር ማድረግ የለባችሁም። ትላልቅ ሰዎች ናቸው። ጋሽዬ ደግሞ ልጅነት የለም እንዴ 24 25 27 ዓመቱ ነው አብርሽ። 27 ዓመት ወጣት እንዴት ነው ልጅነቱን ማይጨርሰው? ጭራሽ እኮ የ12 ዓመት አደረጋችሁት። የ12 ዓመት ልጅ ያደረጋችሁት ልጅነቱን አልጨረሰም። እውነት ነው እንዴ? ልጅነቱ እንዴት ነው ማልጨርሰው? ቋ ያለ ነው አብርሽ። የጨረሰ ሁሉን ነገር የሚያግን አውቆ ነው ድንጋይ የሚሆነው ማለት ነው። ምክንያቱም የማይፈልገው ነገር በቃ ማለት ትዳሩን አይፈልገውም። ማንም ሰው አያስገድደኝም፣ አስገድዶኝ መኖር አልችልም አለ አይደለም። ስለዚህ አልፈለገውም ነው። ስለዚህ ሩታም ደግሞ እንድታስገድድ ወይም ደግሞ ሩታ አስገድደች እንዲባል ማድረግ የለባችሁም። በቃ እሷም ደግሞ ማንም አስገድዷት መኖር የለባትም። በራሷ ውሳኔ በራስሽ ውሳኔ ላይ መጽናት አለብሽ ሩታዬም። ለምን እንደዚህ አይነት ሰው ለአንቺ አይሆንሽም። በቃ ለትዳርሽ አይሆንሽም። ልጅሽ ምን ለልጅሽ ራሱ አባት ለመሆን ብቁ አልሆነም አብርሽ ማለት ነው። ስለዚህ ብቁ እስከሚሆን ድረስ ሌላ ሚስት እስከሚያገባ ድረስ ይንዘላዘል። በቃ ማለት የራሱ ቢጤ ስላገኘ ማለት ነው። እንደ ራሱ የምትንዘላዘል ቢጤው ስላገኘ ይንዘላዘል። አንቺ ደግሞ ተይው። ጋሽዬ ደግሞ ሩታዬን አታስጨንቃት። ኤፍሬምም በቃ አንተ ገብተዋል። ወጣት ነህ አይደለም? እንደ ወጣትነት አስብ። ይህ ትውልድ ምንድን ነው የሚማረው ከነሱ ላይ? ከእንደዚህ አይነት ነገር ላይ በቃ መቋጨት ካለባቸው ይቋጩት። ካልሆነ ደግሞ ሚዲያ አታምጡት። በቃ በጣም አስነዋሪ ነገር ነው እየሰራ